በጎቹ እንግዲህ ያው ከ8000 እስከ 35000 ድረስ አሉ። ያው በየአቅሙ ልክ ያገኛሉ እኛ ጋር ማለት ነው። አሳያለሁ እየነካሁ አሁን ይሄ ቆንጆ የሐረር ስጋ ነው። ይሄም እንደዛው በጣም ጣፋጭ ስጋዎች ናቸው እነዚህ። ውሻ ገብቶ በጎችን በልቶብኛል። ውሻ በግ ይበላል እንዴ? በላቸው። በነፍስ ያለው ነው። 10 በጎች በልቶብናል ለገና። እሺ 230 ስለው 230 ብር አውጥቶ ሰጠኝ። በረካው ከተጨመረበት ይበቃል አልኩት። ቅናሹ ስንት ነው? ውዱ ስንት ነው? ቅናሹ በቃ እንደ ፍየል ተመሳሳይ ነው። እስከ 10000 እስከ 11000 ቅናሹ ማለት ነው። ውዱ ከፍተኛው እስከ 35000። ኪታፕ ዩቲዩብ እንዴት ናችሁ? እንኳን ለብርሃነ ትንሣኤ በዓል አደረሳችሁ እያለን ዛሬ ደግሞ የበዓል ገበያ ብሎግ እንሰራላችኋለን። በዓል እንዴት እንደሚመስል ቪዲዮ እንሰራላችኋለን። ቪዲዮውን እስከ መጨረሻው ተከታተሉ። ይመቻችሁ። ሰላም ኖት? እንዴት ነህ? አለን። እንኳን አደረሰን። በግ ስንት ነው? ከስንት ጀምሮ ነው ያለክ? ከ8 ጀምሮ? አይ አሪፍ ነው። እንደውም አልተወደደም። ማን እንበል? ከማን ጋር ነን ዛሬ? እኔ ገዛኸኝ ይባላል። መልካም። እሺ እንኳን አደረሰን። አብራ አደረሰን። እሺ እነዚህ በጎች ያንተ ናቸው? አዎ የኔ ናቸው። ደስ ይላል። ሰው እንዴት ነው በዓል ዛሬ? በዓል እንግዲህ ያው የከብት የበግ ሽያጮች እንግዲህ ዛሬ ያው አልጀመሩም። አሁን እንግዲህ ከሰዓት ጀምረን እንጀምራለን። እሺ ገበያው አሪፍ ነው። እንዴት ነው ዋጋዎቹ? ከአምናዎቹ ልዩነት አለው? የዋጋ ያው የተወሰነ ናሪ ትራንስፖርት ግን እኛውን ሌላ ቦታ ሰምተን እንደመጣ ነው። እንደውም አንተ ጋር አሪፍ ነው። ያው ከ8000 ጀምሮ እስከ 30000 አሉ እዛ ጋር እየበሉ። ኦኬ እሺ ከ8000 እስከ 50000 ይደርሳሉ። ሌላ አሉ። ያው ግን ያው እንደ ህዝቡ ችግር ከ8000 እስከ እንደ ያቀሙ አለ። አሁን እኔ በግ ገዝቼ አላውቅም። እንዲህ በግ ተራ መጥቼ አላውቅም። እና በግ እንደ አዲስ ለሚገዛ ሰው ምንድን ነው የምታማርጠው? በግ ምን ሲሆን ነው ጥሩ? ምን ሲሆን ነው ቀጭን ነው? ያው እንደ ያቀሙ ነው። ዋጋውም ያው ይለያል። ዋጋው ያው ዝቅተኛውም ከፍተኛውም እንደ ያቀሙ አለ። ለምሳሌ ያቺኛዋ ስንት ነው? እሷ ናት 8000 ታሳየናለህ? የተንቀሳቀስ 8000 ነው። አሁን እቺ አሁን 8000 አሁን ታዘሽ ያመጣል አለ። እነዚህስ የማን ያው እሺ 10000 ናቸው። አይ በግ ሲሸጥ ብዙ ጊዜ የሚታየው ምንድን ነው? ሲሸጥ ላት ነው ምንድን ነው? እንዴት ኦኬ ታየዋለህ ኋላ ስጋ እንደያዘ ማለት ነው። ገዛም እንደዚህ ታያለህ ያለው አለ። እሺ ሆነ እንደዚህ ነው የሚጨብጠው። ከዚህኛው ይሻላል ብለህ ታያለህ ማለት ነው። እንደዛ ከአምናው ገበያ እንዴት ነው የዘንድሮ ገበያ? ትንሽ ዛሬ አሁን ጨምር አድርጓል። ለምሳሌ አሁን ለገና የምንገዛው መሳፈሪያው ለምሳሌ ለገና 400 ነበር። ዛሬ ቢያንድ በግ 1200 1300 ከፍለን ነዳጁ እንደዛ ነው። አሁን እናንተ ጭናችሁ ስለምትመጡ ማለት ነው። ጭነን ስለምንመጣ አሁን ለገና 400 ብር ነው የደረሰበት አንድ በግ። ዛሬ አሁን 1200 በአንድ በግ የደረሰበት በጣም ብዙ። እና ለዛ እንጂ ለገና ነኝ በጉ 5000 6000 ምናምን ነበሩ ዝቅተኞች። በምንድን ነው ጭናችሁ የምታመጡት? በመኪና አይ ሚን በሱዚው ማለት በሱዚው እና በኤክሰሩ በትልቁ ያው ረጅም እና ትንሽ አላችሁ። አንተ አሁን በሽርኮነ ነው የምትሰራው ወይስ ለብቻ ነው የምትሰራው? እኔ ያው ወንድም አለኝ ከክፍለ ሀገር ነው ጭኔ የመጣሁት። እዚህ ይኖራል ወንድሜ። ያው አብራችሁ ገበያ ውስጥ ነው አንተ ሰዎች ቢመጡ የሚያገኙ? እዛው ውስጥ አሁን እየበሉ ነው። እዛ ወንድም አለኝ እዛ ጋር ይገባሉ። አለቃቅመን አሁን ልናስገባ ነው። አንተ አሁን ቤት ለቤት ምናምን ትሰራለህ? ምናምን ለሚፈልጉ ሰዎች አሁን ቤት ለቤት በግ ምናምን ለሚፈልጉ ሰዎች ታደርሳለህ? እኔ አላደርስም። ያው ዝሆኔ ነው የሚሸጠው። ኦኬ ስንት በግ ብቻ ነው የሚሸጠው አንተ? በግና ፍየል ነው የሚሸጠው? ያው ፍየል ስላላየው ነው። በግና ፍየል አሉ እዛ እየበሉ ነው። እዛ ወንድሜ ማግኘት ይችላል?
አዎ ይቻላል። አሁን አንተን የሚፈልጉ ወይም ደግሞ በግ መግዛት የሚፈልጉ እዚህ 72 ሰሚት ላይ ያሉ ሰዎች ወይም ደግሞ ሌላ ቦታ ያሉ ሰዎች እንዴት ነው አንተ ማግኘት የሚችሉት? 0910 3199 በቃ ቁጥሩን ከስር እናስቀምጣለን። በጎቹ እንግዲህ ያው ከ8000 እስከ 35000 ድረስ አሉ። ያው በየአቅሙ ልክ ያገኛሉ እኛ ጋር ማለት ነው። ያጋጠመ ነገር አለ በግ ሲሸጥ ምናምን ከዚህ በፊት? በብዛት እንግዲህ ያው አሁን ለገና ለምሳሌ ይዘምተናል። ያው እዚህ ግቢ ውስጥ አግደን ያው የሆነ ውሻ ገብቶ በጎችን በልቶብኛል። ውሻ በግ ይበላል እንዴ? በላቸው። በነፍስ ያለው ነው 10 በጎች በልቶብናል። ለገና ማለት ገጠምሽኛለን። አዎ እና ምን አደረጋችሁት? ውሻ ምን እናደርጋለን እንግዲህ ያው የታገኘናቸው ምን እናደርጋለን? በልቶ መብላት። አይ እንደዛ አይቻልም። አይ ደስ ይላል። አይ ደስ ይላል። ምን ያህል ጊዜ ሆነ አንተ በግ መሸጥ ከጀመርክ? ከ2006 ጀምሬ ነው። የዛኔ በግ ስንት ነበር? ያን ጊዜማ 2000ም 1500ም 17ም ነበር። በበግ ቤት ሰርተሃል አይደል? አይ አልሰራሁም። ገጠር ላይ ነው የምኖረው። እንዴ እሱ ሰርቷል ቤት? እሱ አለው። አይ ያስታውቃል እሱ። አዎ እሱ አለው። ያላ ዋናው ታላቅ ወንድማችን እዛ ጋር ነው። ኦኬ ወንድም ነው እሱ? ዘንቡ ሀያት ነው። እዛ ፋኑኤል ጋር ቤት አለው። ኦኬ አይ ደስ ይላል። መልካም በዓል። ስንት ነው እኔ? ይሄ ዋጋውን እሱ ነው የሚያውቀው። እንኳን አደረሰን። እንዴት ነህ? ሰላም ነው። ከብቶቹ በጣም ትላልቅ ናቸው። አዎ አይደል? በጣም ትልልቆች ናቸው። እንዴት ነው በዓል ድባቡ? እንዴት ነው? ሰው እየመጣ ነው? በዓል እግዚአብሔር ይመስገን ያው እንደምታዩት ይመስላል። እንግዲህ ተመስገን ነው። አሪፍ ነው። ደግሞ ሰው ደመቅ ሲል ይመጣል። ዛሬ ሐሙስ አይደለ? ይመጣል። ነገ ወዲያ ባለው ሰዓቶች እንሰራለን ብለን እናስባለን። እንዴት ነው ዋጋቸውስ? ዋጋቸው ተመጣጣኝ ነው። እግዚአብሔር ይመስገን አሪፍ ነው። ያው እንደየሰውነታቸው ግዝፈት እንደ ሲዝናቸው ይለያያል። ሰው አሁን በደንብ የሚፈልገው ምን አይነት ከብት ነው? ለምሳሌ አሁን ለቅርጫ ምናምን ከሆነ አሁን በብዛት ከሆነ የሰው ብዛት ይወስነዋል። በብዛት ከሆነ ለ8 ለ10 ሆኖ ትልቁ ነው የሚፈልገው። ይሄኛውን ማለት ነው? ይሄ ወይም ይሄ እነዚህ ማለት ስንት ነው ዋጋው? አሁን ትልቁ አንተ ያለ ትልቁ ስንት ነው? ያው 250 በጣም ትንሿ አንተ ጋር ያለች ትንሿ አለ እስከ 80 ሺህ አለ እስከ 85 እስከ 70 ሺህ ብርም አለ። መጨረሻው 70 ነው። ከዛ በታች አይኖርም አይደል? አለ እስከ 60 ሺህ ብርም አለ። ግን ያንሳል ነው እንጂ አለ። ከባለፈው ጋር ከገና ጋር ሲወዳደር እንዴት ነው ገበያ? ወይ ደግሞ ከባለፈው ፋሲካ ጋር የተወሰነ የዋጋ ጭማሪ አለ፣ ግን ብዙም የተጋነነ አይደለም። የምን ሀገር ከብት? እነዚህ ሐረር የሐረር ሰንጋ በጣም ይጣፍጣል ይባላል አይደል? ቆንጆ ነው። አሁን አንተ ለበዓል ለዚህ ፋሲካ በዓል በደንብ አሪፍ ነው። እንደ ሀገሩ ነው የሚለዩት አይደል? ይለያያል። እንደ ሐረር ሌላ የምን ይኖራል? የወሎም አሪፍ ነው። ሐረር በላይ አይበልጥም። አሁን ወሎ በምንድን ነው የምትለዩአቸው? የሐረርና ያው ሂደን ነው የምናመጣቸው እኛ እዛው እንሄዳለን። ከዛ ምልክት ታደርጉባቸዋላችሁ? ያስታውቃል። ያው እኛ ከወሎ የገዛን ከሐረር ስለምናውቀው አቋማቸውም ያስታውቃል። የተወሰነ ልዩነት አለ። ሰውማ ያውቃል እኮ በተለያየ ነገር ያው በንግድ ዓለም ዙሪያውን እንትን ያለች ሀገር ስለሆነች ሀገሯ ይረዳል። የሰው ልጅ እኛ ጋር ባይመጣም እሱ ጋር ባለው ነገር ጭማሪ ይረዳል። አንተ አሁን እዚህ አራብሳ ምንድን ነው የሚባለው ሰፈሩ? ይሄ ንቡ ሚካኤል እዚህ መጥተው አንተን በምን ስልክ ቁጥር ያገኙ? ሰዎች ቢመጡና ቢፈልጉ ያው የራሴ መጠቀሚያ ስልክ አለ፣ በሱ መምጣት ይችላል። 45 46 83 ከዛ ከታች እናስቀምጥላቸውና የፈለጉ ሰዎች መደወል ይችላሉ። ሌላ የምትለን ነገር አለ ስለ በሬ? አሳያለሁ። እየነካ አሁን ይሄ ቆንጆ የሐረር ስጋ ነው። ይሄም እንደዛው በጣም ጣፋጭ ስጋዎች ናቸው እነዚህ። ይሄ በጣም ቆንጆ ከብት ነው። ሐረር ያው ቀለባቸው ውድ ነው በነገራችን ላይ የምንገዛው። እሱን ነው የምናበላቸው። ያው እንግዲህ በምታየው አይነት ሁኔታ ነው እየቀለበ። ያው የሚጠቀሙትን ነው፣ ሌላ ነገር የተለየ ነገር የለም።
የተለየ የምትነግረን ነገር አለ? አሁን ለምሳሌ ከብት እንደዚህ መጀመር ለሚፈልጉ ሰዎች፣ መነገድ ለሚፈልጉ ሰዎች ምን ትመክራቸዋለህ? ያው ስልካችንን ማስቀምጠናል እንግዲህ እንደሚከተለው ከሆነ ደውሎ ማናገርም ይችላሉ። መተው ማለንበት ቦታ የስራ ልምዱን መካፈል ይችላል። ብዙ ወጣት አሁን እንደዚህ ከብት እርባታ ምናምን ለመጀመር አስበዋልና እንዴት ነው ስራው? አትራፊ ነው? አዋጭ ነው ወይስ ጊዜ ይፈጃል? ያዋጣል፣ ግን ጊዜ ይፈልጋል። ጊዜና ትዕግስት ይፈልጋል። እንደገና የአቅም ሁኔታም ይወስነዋል። ለሚበሉት ምን ነው ምናምን ከበድ ያለ ገንዘብ አቅም ያስፈልጋል። መኖም አሁን እየተወደደ ነው አይደል? እየተወደደ። አሁን አንተ አሁን በዚህ ምን ያህል ጊዜ ሆነ ይሄንን ከብት ገበያ ከጀመርክ? እኔ ቢያንስ አንድ 4 ዓመት ቆይተህበታል ማለት ነው። የዛሬ 4 ዓመት ስትጀምር የነበረው ዋጋ እና አሁን እንዴት ነው? እሱ አይታሰብም። ያው በአመቶች ውስጥ ምን ያክል ከብት ነው ዝም ብለህ ስታስበው ምን ያህል የብር ልዩነት ነው? ኧረ በጣም ይኖረዋል። ቢያንስ 30 40 ሺህ ብር ልዩነት። አሁን በዚህ ስራ ያጋጠመ አዝናኝ ነገር አለ? አጋጣሚ ማትረሳው ነገር? ከስራዬ ውጭ ወይትም ተንቀሳቅሼ ስለማላቅ ያው በስራዬ ነው የምዝናናው እኮ። ሲያጋጠመ በዚህ ስራ ያጋጠመ ምናምን በሬ ሲሸጥ ምናምን ያጋጠመ ቀልዶች አሉ ከተለያየ ሰው ጋር ነገር ማትረሳው አጋጣሚ ካለ መሰለህ? የሆነ በሬ ልሸጥለት መጣና የሆነ ሰውዬ እሺ ስንት ነው አለኝ። ዋጋውን ነገርኩት 230 አልኩትና እሺ 230 ስለው 230 ብር አውጥቶ ሰጠኝ። በረካው ከተጨመረበት ይበቃል አልኩት። ከባድ ነው 230 ብር በሬ መግዛት። ሀሳቡ ያው የድሮዎችን ቀኖች ለማስታወስ ያክል ነው። 230 ብር ሸጥ ነበር በሬ ድሮ ይሆናል። በጣም ነገሩ ለምትበዛኝ እኔ በደረስኩበት እድሜ ራሱ 950 ብር 750 700 500 ብር ራሱ አስታውሳለሁ። ተወዷል ተብሎ ለዛው 700 የሚገዛው ሰው በጣም ውድ ገዛ እየተባለ እንደዚህ አይነት በሬ ነው። መልካም ያርግልህ፣ መልካም ሽያጭ ያርግልህ። እኛም ስንሰማ አይ ቲንክ ከነገ ጀምሮ ነው በደንብ ገበያ የሚነቃቀው ነገርና መልካም የስራ ዘመን ይሁንልህ። እናመሰግናለን ለነበረን ቆይታ። መልካም በዓል። ለዘመዶቼ ለጓደኞቼ እንኳን አደረሳችሁ ማለት ከፈለክ? ለወዳጅ ዘመዶቼ ለጓደኞቼም ሆነ ለዘመዶቼ እንኳን አደረሳችሁ መልእክቴን አስተላልፋለሁ። የዓመት ሰው ይበለን። መልካም የፋሲካ በዓል። ከፈለጋችሁ ደግሞ እዚህ አካባቢ ወደ አራብሳ ሰሚት ያላችሁ ደግሞ ከብት ከፈለጋችሁ እነዚህን የመሳሰሉ በሬዎች ጥበቡ ጋር መታችሁ ማግኘት ትችላላችሁ ማለት ነው። ከይሄኛው ከ10 ጀምሮ መሀል ላይ ያለው ለምሳሌ ይሄ ጥቁሩ ማለት ነው። ይሄኛው ጥቁሩ ማለት ነው። አይ ትልቁ ውዱ ፍየል የሚባለው ስንት ነው አንተ ጋር? ውዱ በቃ እስከ 50 ሺህ፣ በጣም ትልቁ እስከ 50 ሺህ ድረስ፣ እስከ 50 ሺህ ይባላል ማለት ነው። እስከ 50 ሺህ። ምን ያህል አሁን ለምሳሌ ከአምናው ገበያ ዘንድሮ ይሄ በነዳጁ ምክንያት ሰው ተወዷል ምናምን? በጣም እውነት ነው ተወዷል። በጣም ተወዷል። የፍየል ዋጋ የገና በዓል የተሸጠውና የዛሬ በዓል የተሸጠው በዚህ አመት እንኳን ማለት ነው በጣም ብዙ ልዩነት አለ። ምን ያህል ልዩነት አለ? በቃ እንዳልኩ የ5 ሺህ ያህል ልዩነት አለ። የ5 ሺህ ያህል ልዩነት አለ። ልዩነት አለ። አሁን አንተ ፍየሎቹን ስታመጣቸው የምን ሀገር ፍየሎች ናቸው? እነዚህ ሐረርም ጅንካም እነዚህ አፋር ፍየል ደጋ ፍየል። ግን ስጋቸውን የሚጣፍጠው የምን ሀገር ሐረርና የሐረር አንተ ቀምሰዋል? የሐረር ቅጠል ብቻ ነው የሚበሉት። ቅጠል ብቻ ነው። በረሃ ነው የሚያድጉት። ጆሮአቸውን ተቆርጠው በበረሃ ያድጋሉ። በዛው በረሃ ነው። ጆሮአቸውን ይቆረጣሉ። ጆሮአቸውን ሁሉም ፍየል አሁን ስታስብ ያለ ሴቷ ፍየል ሁሉም ፍየሎች ቆራጣ ናቸው። ለምንድን ነው ጆሮአቸውን ይቆረጣል? ገበሬው ሲያሳድግ የሱ መሆናቸውን ምልክቱን በጆሮ ነው። በጆሮ ልክ ቁጥር እንደሚጻፈው እኛ ቁጥር ጽፈን ነው ነጋዴ ስንገዛ ከዛ ገበሬ ለቅሞ ሲያመጣ እኛ ከዛ ስንገዛ በቁጥር ነው የምንገዛው። ገበሬዎች ትንሽዬ ምልክት ነሽ አንቺ የራስሽን ምልክት እንደ ወይም አንተ የራስሽን ምልክት ጆሮም ቁጥር ቆርጣ አንዳንድ ቦታ እንደውም ጭራቸው ላይ ነው ያየሁት እኔ። ጭራቸው ላይ ቀለም ይቀባሉ። ቀለምማ አሁን የኔ ነው። አሁን ይሄ ቀይ ቀለም ጠፍቶ ከተቀቡ ሰንብተው ነው እንጂ ቀይ ቀለም ወጋቸውን ይቆረጣል። አሁን ያንተ እዛ ውስጥ ቢቀላቀል ትለየዋለህ። ሄደ ይለያል። በቀይ ቀለሙ ይለያል። ሳራ እንደ በዛሬው ውድነት አንድ ፍየል እንጠፋ በጣም ከአመት በላይ ወደ 2 አመት
2 ዓመት የዛኔ በቀላሉ የዛኔ ፍየል ዝቅ ከፍተኛ ተብሎ 20 ሺህ ትልቅ የተባለ ዛሬ 50 ሺህ የሆነው ፍየል 30 ሺህ። አሁን እኔ የምጠይቅህ አሁን ለምሳሌ አንተ አሁን አንድ ፍየል ገዝተህ ለርቢ ነው ብዙ ሰው የሚፈልገው ለርቢ ነው ወይስ ለስጋ ብቻ ነው? ለርቢ የሚፈልጉት ሴቶች ፍየሎች። ሴቶቹ አሁን እኮ ለርቢ ስታረገው ምን ያህል ጊዜ ይፈጅብሃል? እኔ አሁን ለምሳሌ ለስጋ ስታረገው ይሄንን ፍየል አሁን እነዚህን ፍየሎች አሁን ለገበያ አውጥተህ የለ ስጋቸው ምን ያህል ጊዜ ይፈጅብሃል? እነዚህ የተገዙት አሁን 2 ሳምንት ናቸው ከተገዙ ማለት ነው። ከተገዙ 2 ሳምንት ናቸው። ወደ ውስጥ ልጅ እየበሉና እዚህ ነው አሁን እዚህ ነው በደንብ አንተ የምትሸጠው? እዚህ ነው። በድርጅት ተደራጅተን ነው የራሳችን ማህበር አለ። የግቢ ኪራይ አለ፣ የበረቱ ኪራይ አለ። ይሄ በረቱ መቶ ነው የተደረደረው ቆርቆሮ በረት። ኦኬ በረቱ ሲወጣ ይከፈልበታል። ሲወጣ ይከፈልበታል። በወር ነው የሚከፈልበት። ኦኬ በወር ነው የሚከፈል እንጂ በፍየሉ ብዛት ወይም በእንትኑ አይደለም። በወር ነው። አሁን ያንተ ምን ያህል ፍየሎች ናቸው ብዛታቸው? የኔ 95 በግ 7 የቱ ጋር ነው ያንተ? እዛ ላይ አረንጓዴ ሸራው። እሺ ቆይ ይሄ እነዚህ ናቸው አንተ እነዛ ምን ነው ቀይ የተቀቡት? እነዛ እንዳይጠፉ የራሳቸው ምልክት። ምን የዚህን ያህል ሰውየው ማለት ያስቸግሩታል? በቃ ቢለዩ አሁን ይሄ ቀይ ቀለም የተቀቡ ነው። የነሱ ደግሞ ቀይ ቀለም ቀብተው ወገባቸውን ለሁለት ያካፍሉታል። የተለያየ ቀለም ማለት ነው። ቀዩ ተመሳሳይ ቢሆንም ቅቡ ግን ይለያያል። አሁን አንተን ማግኘት የሚፈልጉ ሰዎች በምን ስልክ ቁጥር ያገኛሉ? 0929 29 23 15 አሁን አንተ አራጅ አለህ የራስን ሰዎች እዚህ አካባቢ ያንተን ፍየል በግ ቢፈልጉ ማግኘት ይችላሉ? በህተም የሚገባ ማግኘት ይችላሉ። ከዛ በተረፈ ደግሞ አራጅን እኔ ራሴ እሰጣቸዋለሁ። ማምንበትን ስራው የሚያኮራው በጣም ጽድት አድርጎ የሚሰራውን አራጅ። አሁን ያንተ እዚህ ጋር ያሉት ፍየሎች በጎች ምናምን ከሌሎች እዚህ ጋር ካሉ ምንድነው የሚለየው? ምንም ልዩነት አለ ማለት ስጋቸው አሪፍ ነው ያንተ? የኔ በጣም አሪፍ። ዋጋ ማስተያየት ታደርጋለህ? ዋጋዬ ቅናሽ ነው። ዋጋ የሚቀንሰው ምን መሰለህ? አንዳንድ ነጋዴ ጀማሪ ነጋዴና ነባር ነጋዴ አለ። አሁን የሚጀምሩ አዲሶቹ ነጋዴዎች እነሱ በጣም አዲሶቹ ነጋዴ አገዛዙንም ስለማይችሉት በውድ ገዝተው ይመጣሉ። ከአመት 2 አመት በላይ ከቆየበት በስራው ላይ ልምድ ታረገውና ለአንዴ ለሁለት ጊዜ ትበላበታለህ እንጂ ከዛም በኋላ ትለምዳለህ። አሁን እንደዚህ ፍየል እርባታ ወይም ደግሞ ለስጋ ብቻ መሸጥ የሚፈልጉ ሰዎች መጀመር የሚፈልጉ ሰዎች ለነሱ ምን ትመክራቸዋለህ? ለነሱ የምመክራቸው ነገር ቢያንስ አይተው ገበያውን አይተው ከሚገዛ ከነባር ነጋዴ አይተው ሲገዛ አይተው እሱን እንዲያስመርፉና ነጋዴው መርፎ ራሱ እንዲገዛላቸው መጀመሪያ ሲገዙ መርጠው በሚያውቀው ሰው ቢገዙ የሚያውቀው ሰው ምንም ያጎቀ ነው አይደል? በደንብ ነገር የሚገዛው የሚያውቅ ሰው ያ በደንብ እንዲገዛላቸው ነው። አይ ደስ ይላል። በቃ አሁን አንተ እዚህ ውስጥ አሁን ሁሉም ያንተ ፍየሎች ናቸው? ሁሉም የኔ ፍየሎች ናቸው። በጎች እዛ ጋር ናቸው። በግድ ተጠቅሞ ኦኬ ታሳየናለህ? በጎች ስላላየን ነው። ስንት ናቸው አሁን በጎቹ? በጎቹ አሁን እስከ 35,000 ድረስ አሉ። እስከ 35,000 ድረስ አሉ። እሺ አሪፍ በጎች ናቸው። ይንጭ ይባላሉ። ደብረ ብርሃን ነው የሚመጡት። ደብረ ብርሃን አሉ። ይንጭ አሉ። እነዚህ ስጋቸው በጣም ጣፋጭ፣ ለሰው ለደንበኛ የሚያኮሩ አምነህ ብትሰጠው ዝም ብሎ ብር የማይከፍል ሰው ብዙ ሰው አለ። ዝም ብሎ የሚወስድ እሱ አሁን ስጋው ተመችቶት ጨምሮ ይልካል። ስጋው አልተመቸኝም ለሌላ ቀን ትከሰኛለህ ብሎ የሚናገር ሰው አለ። ኦኬ አሁን አንተ ከስንት ጀምሮ ነው ያለው ሂሳብ ዋጋ? በግ ቅናሹ ስንት ነው? ውዱ ስንት ነው? ቅናሹ በቃ እንደ ፍየል ተመሳሳይ ነው። እስከ 10,000 እስከ 11,000 ነው ቅናሹ ማለት ነው። ውዱ ከፍተኛው እስከ 35,000 ድረስ ትልቅ ነው። በጣም ትልቅ። አሁን እዚህ ውስጥ ትልቁ የሚባለውን በግ ታሳየናል? ይሄ አሁን ትልቁ ነው አይደል? በጣም ትልቅ ነው። አሁን ምን ያህል ጊዜ ሆነዋል እንደዚህ
ለማድረግ ለስጋውን እንደዚህ አደልቦ ለገበያ ለማውጣት ምን ያህል ጊዜ ቆይተዋል? ለመቀለብማ ከተጀመረ ቢያንስ 2 ወር 3 ወር ቀደም ተብሎ እንደነዚህ እንዳለ ከሳንዳ ላይ ይገዛል። ከዛ ምግብ በደንብ ለብቻው ተለይቶለት ይበላል። በጣም ትልቅ ነው። አሁን አንተ ከየት አካባቢ ነው የመጣው? ለምሳሌ አንተን እዚህ አካባቢ ያሉ ሰዎች ቀደም እንዳልኩ ማግኘት የሚፈልጉ አሁን ለበዓል ምናምን መምጣት የማይመቻቸው ሰዎች አሉ። አሁን አንተ የሚያደርስልህ ሰው አለ? ሞተረኛ አለ? በምንድን ነው? ዴሊቨሪ አለ። ዴሊቨሪ አለ አለ መኪና አለ። እሱ ስልኬን ይቀበልና የእነሱንም ስልክ ሰጠውና ካሉበት ሄዶ ያደርሳል። ቅድም ነገርከኝ ቁጥር ማለት ነው። በነገርኩ 29 23 15 በሚለው ስልክ